የፍቅር ስራ ልጆች ገዳም ሲስተር ጽጌ ማርያም ፎሲ ከዚህ ዓለም ድካም አረፉ። የፍቅር ስራ ልጆች ገዳም አባል ሆኑትና ባደረባቸው ሕመም በሕክምና ሲረዱ ቆይተው ታኅሳስ 22 ቀን 2018 ዓ.ም ከዚህ ድካም ላረፉት ሲስተር ጽጌ ማርያም ፎሲ በመስዋዕተ ቅዳሴ ሥርዓተ ፍታት ተደረገ። የፍታት መስዋዕተ ቅዳሴው ሐሙስ ታኅሳስ 23 ቀን 2018 ዓ.ም በፍቅር ስራ ልጆች ገዳም ጸሎት ቤት የተደረገ ሲሆን ሥርዓተ ቀብራቸውም በጴጥሮስ ወጳውሎስ መካነ መቃብር ተፈጽሟል። ሲስተር ጽጌ ማርያም ፎሲ በፈረንጆቹ 1941 ከጣሊያናዊ አባታቸውና ከኢትዮጵያዊ እናታቸው በቦንጋ ተወለዱ። የምንኩስና ሕይወትንም በ1960 ተቀላቀሉ። ሲስተር ጽጌ ማርያም በኢትዮጵያ ካቶሊክ ቤተክርስቲያን አዲስ አበባን ጨምሮ በቦንጋ በመቀሌና በሌሎችም የኢትዮጵያ ክፍሎች በነርስነትና በደናግል ሕንጸት ላይ በቅንነት ሲሰሩ ቆይቷል። ሲስተር ጽጌ ማርያም ቤተክርስቲያንን በቅንነት ካገለገሉ በኋላ ባደረባቸው ሕመም በሕክምና ሲረዱ ቆይተው በተወለዱ 84 ዓመታቸው ታኅሳስ 22 ቀን 2018 ዓ.ም ከዚህ ዓለም ድካም አርፈዋል። የሲስተር ጽጌ ማርያምን የፍታት መስዋዕተ ቅዳሴውን የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ሥላሴ ሲያሳርጉት የፍቅር ስራ ልጆች ገዳምና ሌሎች ደናግል ካህናትና ምዕመናን በመገኘት ነፍሳቸውን እግዚአብሔር በመንግስቱ እንዲቀበል ጸልየው የመጨረሻውን ሽኝት አድርገውላቸዋል። ሰላም ካቶሊክ ቴሌቪዥንም በሲስተር ጽጌ ማርያም ፎሲ ሕልፈት የተሰማውን ሐዘን በመግለጽ እግዚአብሔር የዘላለም ዕረፍት ለቤተሰቦቻቸውና ለፍቅር ስራ ገዳም እህቶቻቸውም መጽናናትን ይመኛል።